ሰላም ሰላም ውድ ለዚህ ቻናል ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ምንም ለማታውቁ ከመጀመሪያው ከሀ አንስተን እስከ መጨረሻው እስከ ፐ የምንማማር ይሆናል ማለት ነው። አንድ በአንድ ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ምክንያቱም ሌሎች እንደናንተ ያልተማሩ ልጆች እንዲደርሳቸው ማለት ነው። እንዲሁም በቀጣይ ቪዲዮዎችን ስንሰራ ለእናንተም እንዲደርሳችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም ደግሞ በይበልጥ በግል በግሩፕ መማር የምትፈልጉ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብደውሉልን ወይም ሀይ ብትሉን ታገኙናላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ምን ተባብለን ነበር? መጀመሪያ ላይ ከሀ አንስተን እስከ ፐ የሀ ቤተሰቦችን ሙሉ ከጨረስን በኋላ እያልነን እየመጣን አንድ ባንድ እንደምታያቸው እዚህ ላይ ተዘርዝረዋል። እነሱን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው እኛን በስነ ስርዓቱ መከታተል ነው። ተከታተሉኝ እስኪ። ወደ ትምህርቱ ስመጣላችሁ ወደ መጀመሪያው ወደ ሀ ፊደል ስመጣ እንደምታዩት አንድ ቁጥር ላይ አስቀምጨላችኋለሁ። አንድ ቁጥር ላይ የሀ ቤተሰቦችን አስቀምጫቸዋለሁ እንደምታዩቸው። ከዚህ ላይ የተቀመጡት የሀ ቤተሰቦች ናቸው። በዝርዝር ተከታተሉኝ። ይችኛዋ የመጀመሪያው ፊደል ሀ ተብላ ትጠራለች። ሀ፣ ሁ፣ ሁ፣ ሂ፣ ሂ፣ ሃ፣ ሃ፣ ሄ፣ ሄ፣ ህ፣ ህ፣ ሆ፣ ሆ። ወደ ግራ እመለስላችኋለሁ። ወደ ቀኝ ነበር የመጣሁትኝ። አሁን ደግሞ ወደ ግራ እመለስላችኋለሁ። ሆ፣ ሆ፣ ህ፣ ህ፣ ሄ፣ ሄ፣ ሃ፣ ሃ፣ ሂ፣ ሂ፣ ሁ፣ ሁ፣ ሃ፣ ሃ። አንድ ቁጥር ላይ የተቀመጠው የሀ ፊደል ቤተሰቦች እነዚህን ይመስላሉ ማለት ነው። ገብቷቸዋል ብዬ አስባለሁ። ወደ ቀጣይ ወደ ሁለት ቁጥር ሄድላችኋለሁ። ሁለት ቁጥር ላይ ያስቀመጡት ደግሞ የለ ቤተሰቦች ናቸው። እንደምታዩቸው ተከታተሉኝ። ለ፣ ለ፣ ሉ፣ ሉ፣ ሊ፣ ሊ፣ ላ፣ ላ፣ ሌ፣ 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 ል፣ ል፣ ሎ፣ ሎ። ይች እንደምታዩት ሎ መጨረሻዋ ፊደል ናት። አሁን ደግሞ ከዚህ ተነስቼ ወደ መጀመሪያው ማለትም ከቀኝ ተነስቼ ወደ ግራ ማለት ነው። ቅድም ከግራ ወደ ቀኝ ነበር የመጣሁላችሁ። አሁን ደግሞ ከቀኝ ወደ ግራ ነው የሚሄደው ማለት ነው። ተከታተሉኝ። ሎ፣ ሎ፣ ል፣ ል፣ ሌ፣ ሌ፣ ላ፣ ላ፣ ሊ፣ ሊ፣ ሉ፣ ሉ፣ ለ፣ ለ። ሁለት ቁጥርን የለቤተሰቦችን አንብቤ ጨረሱ ማለት ነው። ወደ ቀጣይ ወደ ሶስት ቁጥር። እነዚህ ሶስት ቁጥሮች የሀ ፊደል ቤተሰቦች ናቸው። ከመጀመሪያው ጋር ከነዚህ ጋር ተመሳሳይ ናቸው። በቅርጽ ነው የሚለያዩት። ተከታተሉኝ። ሀ፣ ሁ፣ ሂ፣ ሂ፣ ሃ፣ ሃ፣ ሄ፣ ሄ፣ ህ፣
ሆ ሆ። አሁን ደግሞ ከመጨረሻው ወደ መጀመሪያው ማለትም ከቀኝ ወደ ግራ ልመለስላችሁ። ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ። እሺ ቤተሰቦች እያንዳንዱን ፊደል በስነ ስርዓት መለየት አለባችሁ። እባካችሁ እያንዳንዱን ፊደል በስነ ስርዓት ነጥላችሁ ለማወቅ ሞክሩ። ካስቸገራችሁ ቴሌግራም ላይ ወይም ኢሞ ላይ ወይም ዋትሳፕ ላይ አናግሩኝ። ስለ እያንዳንዱ ፊደል በዝርዝር አስረዳችኋለሁ ማለት ነው። አሁን ደግሞ ወደ አራተኛው ፊደል ነው የምሄድላችሁ። አራት ቁጥር ላይ ያስቀመጡት ደግሞ የመ ፊደል ቤተሰቦች ናቸው። የመ ፊደል አራት ቁጥር ላይ የተቀመጠው የመ ፊደል ቤተሰቦች ናቸው። እንደምታዩቸው አብረን እናንበባቸው እስኪ። መ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ መ። አራት ቁጥርን አንብቤ ጨረስ ማለት ነው የመ ቤተሰቦችን። አሁን ወደ አምስተኛው ሄዳለሁ። ተራ ቁጥር 5 ላይ የተቀመጠው ደግሞ የሰ ፊደል ቤተሰቦች ናቸው። የማን አልኳችሁ? የሰ ፊደል ቤተሰቦች። ተከታተሉኝ። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። አሁን ደግሞ ወደ ኋላ ልመለስ። ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ። በስነ ስርዓት እሺ። የዛሬው ቪዲዮ ቢረዝምባችሁም ግን በስነ ስርዓት ተከታተሉኝና ከዚህ በኋላ ፊደሎች አያስቸግሯችሁም ማለት ነው። ምክንያቱም ዛሬ ሙሉ ፊደሎችን ስለማስተምራችሁ ማለት ነው። ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳትረሱ። ወደ ቀጣዩ ልሂድላችሁ። 6 ቁጥር ረ ረ ሩ ሩ ሩ ሪ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። እንደገን ልመለስ። ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ። 6 ቁጥር ላይ የተቀመጠው የረ ፊደል ቤተሰቦች ነበሩ አየናቸው ማለት ነው። አሁን ወደ 7 ቁጥር የምንሄድ ይሆናል ማለት ነው። ተከታተሉኝ። ሰ ሰ ሱ ሱ ሲ
ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ወደ ኋላ ልመለስ። ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ እሺ ተራ ቁጥር 7ን የሰ ፊደል ቤተሰቦችን አነበብን። ይህኛው ሰና ይህኛው ሰ ተመሳሳይ ናቸው። የቅርጽ እንጂ የድምፅ ልዩነት የላቸውም ማለት ነው። እስኪ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ተራ ቁጥር 7ን አንብበናል። አሁን ተራ ቁጥር 8ን የምንሄድ ይሆናል ማለት ነው። ወደ ተራ ቁጥር 8 ተከታተሉኝ። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ ወደ ኋላ ልመለስ። ሾ ሽ ሽ ሼ ሼ ሻ ሻ ሺ ሺ ሹ ሹ ሹ ሸ ሸ ተራ ቁጥር 8ን ጨረስነን። ተራ ቁጥር 9 የሚሄድላችሁ ይሆናል። ተከታተሉኝ። ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ወደ ኋላ ልመለስ። ቆ ቆ ቅ ቅ ቄ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ ወደ ተራ ቁጥር 10 ስመጣላችሁ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ ወደ ኋላ ስመለስ ቦ ቦ ብ ብ ቤ ቤ ባ ባ ቢ ቢ ቡ ቡ በ በ ተራ ቁጥር 11 ሲሄድላችሁ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ቶ ቶ ት ት ቴ ቴ ታ ታ ቲ ቲ ቱ ቱ ተ ተ ተራ ቁጥር 12 ስመጣላችሁ ቸ ቸ ቹ ቹ
ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ። እሺ ተራ ቁጥር 13ን አንብበናል። አሁን ተራ ቁጥር 14 የምንሄድ ይሆናል። ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ ኖ ን ን ኔ ኔ ና ና ኒ ኒ ኑ ኑ ነ ነ። ተራ ቁጥር 15 ኘ ኘ ኙ ኙ ኚ ኚ ኛ ኛ ኜ ኜ ኚ ኚ ኞ ኞ። ወደ ኋላ ልመለስ። ኞ ኞ ኚ ኚ ኜ ኜ ኛ ኛ ኚ ኚ ኙ ኙ ኘ ኘ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ኦ እ እ ኤ ኤ አ አ ኢ ኢ ኡ ኡ አ አ። እሺ ተራ ቁጥር 16ን ጨረስነን። እሺ ተራ ቁጥር 18 ስንመጣ ይህ ፊደል በብዛት ብዙዎቻችሁን ያስቸግራችኋል። ማን ተብሎ ነው የሚጠራው? ኸ ኸ 18 ቁጥር የመጀመሪያዋ ኸ ኸ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ኸ። ተራ ቁጥር 19 ስመጣላችሁ ተራ ቁጥር 19 ወ ወ ው ው ዊ ዊ ዋ ዋ ዌ ዌ ው ው ዎ ዎ ዎ ው ው ዌ ዌ ዋ ዋ ዊ ዊ ው ው ወ ወ። ተራ ቁጥር 20 አ አ ኡ ኢ ኢ አ አ ኤ ኤ እ እ ኦ። ብዙዎቻችሁ ይህን ፊደል ሀ ብላችሁ የምታነቧላችሁ። እንደዛ አይደለም። ይሄኛው አ ተነብሎ ነው የሚነበበው። አ
ኦ እ ኤ አ ኢ ኡ አ። ተራ ቁጥር 20ን ጨረሱ ማለት ነው። ተራ ቁጥር 21 ዘ ዘ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ ዞ ዝ ዝ ዜ ዜ ዛ ዛ ዚ ዚ ዙ ዙ ዘ ዘ። አሁን ወደ ተራ ቁጥር 22 ሄድላችኋለሁ። 22ኛው ፊደል ላይ ደርሰናል ማለት ነው። ዠ ዠ ዡ ዡ ዢ ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ ዦ ዦ ዥ ዥ ዤ ዤ ዣ ዣ ዢ ዢ ዡ ዡ ዠ ዠ የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ ዮ ዮ ይ ይ ዬ ዬ ያ ያ ይ ይ ዩ ዩ የ የ ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ ዶ ዶ ድ ድ ዴ ዴ ዳ ዳ ዲ ዲ ዱ ዱ ደ ደ። ተራ ቁጥር 24ን ያነበብነው 24ኛው ፊደል ላይ ደርሰናል ማለት ነው። እሺ ተራ ቁጥር 24ን አንብበናል። አሁን ተራ ቁጥር 25ን ነው የምናነብ ማለት ነው። ጀ ጀ ጁ ጁ። ወደዚህ አካባቢ ተከታተሉ። ብዙዎቻችሁ ስለሚያስቸግራችሁ ሳስተምራችሁ ብዙዎቻችሁ የሚከብዷችሁ እነዚህ አካባቢዎች ናቸው። ተከታተሉኝ። ጀ ጁ ጂ ጃ ጄ ጅ ጆ ጆ ዥ ጄ ጃ ጂ ጁ ጀ። ተራ ቁጥር 26ኛው ፊደል ላይ ደርሰናል ማለት ነው። ገ ጉ ጊ ጋ ጌ ግ ጎ ጎ ግ
ጌ ጋ ጊ ጉ ገ። ተራ ቁጥር 26 ተራ ቁጥር 27 ጠ ጡ ጢ ጣ ጤ ጥ ጦ ኦ ጵ ጴ ጣ ጢ ጡ ጠ። ተራ ቁጥር 28 28ኛው ፊደል ላይ ደርሰናል ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ። ተራ ቁጥር 29 ጰ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ። ተራ ቁጥር 29 30 ተራ ቁጥር 30ኛው ፊደል ደርሰናል ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ። ተራ ቁጥር 30ን አንብበናል። ተራ ቁጥር 31 የምናነብ ይሆናል። ተከታተሉኝ። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ ጾ ጽ ጼ ጻ ጺ ጹ ጸ። ይህኛው ጸ እና ይህኛው ጸ ተመሳሳይ ናቸው። የቅርጽ እንጂ የድምፅ ልዩነት የላቸውም። ተራ ቁጥር 32 ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ። ተራ ቁጥር 33 ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ። እሺ ቤተሰቦች የአማርኛ ሙሉውን ፊደላትን ዛሬ አንድ ባንድ በድምፅና በቅርጽ አይተናል። ከእናንተ የሚጠበቀው ሳሰለችሁ ረጅም ቢሆንም ቪዲዮ ይህንን አንድ ጊዜ በመያዝ ራሳችሁን ለአንዴና ለመጨረሻ ጊዜ ከፊደሎች ላይ ያላችሁን ችግር መቅረፍ ትችላላችሁ ማለት ነው። በቀጣይ ደግሞ የአቦጊዳ ማለትም ተነጣጥለው ሲመጡ እንዴት መለየት እንደምችሉና እንዴት ማንበብ እንደምችሉ ይዤላችሁ የሚመጣ ይሆናል። እንደዚህ አይነት ቪዲዮ እንዲደርሳችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። በግል ማናገር የምትፈልጉ ደግሞ ከታች ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ። በሌላ ቪዲዮ ስትንገናኝ መልካም ጊዜ፣ መልካም ቆይታ